ዛሬ የደረሰብኝን በህይወት ራሱ ከሚዲያ ውጪ የደከምኩትን ላይታች ያልኩትን ይህ የህይወት ውጣ ውረዳችሁን አይታ ራሳችሁን ስታዩ አስባችሁ ታውቃላችሁ? ዛሬ ላይ የቆምኩትን አቋቋም ዛሬ ላይ እንዴት እንደቆምኩኝ ትላንትና ያሳለፍኩትን የመጣሁበትን መንገድ ልሻማቀቅ ልሰበር የተኬደበትን መንገድ የቆምኩትን መንገድ የሆንኩትን ነገር ስንቱን ነገር ሳለቅስ ያደርኩባቸውን ሌሊቶች እማይነጉ የመሰሉኝን ሌሊቶች ልጄን የናፈኩባቸውን አመታቶች ማድረግ እየፈለኩ ያጣኋቸውን ነገሮች በትንሽ ነገር ማስተካከል ስችል ትንሽ ነገር ትልቅ ነገር ሆኖብኝ በህይወት ያበላሸኋቸውን ነገሮች ፈጣሪ በህይወት ደግሞ እንደ ካሳ የሰጠኝን ነገሮች በቃ ይሄ ስትራግል ያረኳቸው ዝም ብዬ እየተቀባባሁ ነው ፊቴን ታጥቤ ፀጉሬን እያስያዝኩ ምናምን ከራሴ ጋር አወራለሁ። አሁን ያለችዋን ደግሞ አያታለሁ። እቺኛዋ በእነዚህ ሁሉ ስቃይ መሃል አልፋ የመጣች ነች። አሁን እዚህ ጋር የምታዩት ሚሊየን መከራና ችግር ዛሬ ሰዎች ብድግ ብላችሁ እንደ ድክመቴ የምትነግሩኝ ነገር እንዲሆነች በዚህ ገብተሽ ከንትና ጋር እኔ ቁጭ ብዬ ሚዲያ ላይ ከኔ የሚማር ሰው ካለ ብዬ ያወራኋቸውን ነገሮች እንደ ስተት ይዛችኋቸው ስመጡ እኔ መስታወት ላይ ቆሜ ዛሬ ላይ ለመቆሜ የተሻገርኩባቸው ነገሮች ናቸው ብዬ እንደ ኩራት ነው ማያቸው። እያንዳንዱ እናንተ የምትሏቸው ነገሮች አንገት ያስደፋሉ ብላችሁ የምታወሯቸው ነገሮች እያንዳንዱ አጠንክረው አበርትተው እችኛዋን ጉቼ የተሰራባት ነች። በህይወት ብዙ መስዋዕትነት የከፈልኩኝ ነኝ ለራሴ ለቤተሰቦቼ ለልጄ ውጣ ውረድን ያየሁኝ ነኝ። ምንም አይሰብረኝ። ለምን የተሰበረ ድጋሚ አይሰበር። አለቀ። የተሰበረ ድጋሚ አይሰበር። ማጣትን ጥግ ድረስ አይቼው አውቃለሁ። አምዘዋን የነገርኳችሁ እዚች አገር ላይ ውሃ መግዣ 1 ድርሃም ቸግሮኛ ያውቃል ብዬ እኔ ነግሬያቸዋለሁ። የችግር ቀኔን ማውራት አሳፍሮኛ አያውቅም። እኔ 1 ድርሃም ውሃ መገዛበት አጥቼ አውቃለሁ ብዬ አውርቼ አውቃለሁ። ችግርን ጥግ ድረስ አውቃታለሁ። ችግር ምን እንደሆነች እኔ በደንብ ነው የማውቃት። ማግኘትን ደግሞ እጥፍ ድርብ አድርጎ ከሶኝ እግዚአብሔር ያውቃል። ነግሬያቸዋለሁ። ቢች ዳር አድሬ አውቃለሁ ማደሪያ አጥቼ ከእግዚአብሔር ጋር ተወራርጄ አውቃለሁ ብዬ ነግሬያቸዋለሁ። ዛሬ ሰዎች መጥተው የሚያወሯቸው ነገሮች አንደዋም በፔጂ የተናገርኩት እግዚአብሔር ቀን ይሰጣል፣ እድል ይሰጣል። የጎደለባችሁ የተጣመመባችሁ ነገራችሁ የተመሰቃቀለ የመሰላችሁ ተስፋ የቆረጣችሁ እግዚአብሔር የእንደገና አምላክ ነው። እኔን ካነሳ እንዴት ነው አንቺን የማያነሳሽ? እኔን ካየ እንዴት ነው እናንተን የማያያችሁ? የቀን ጉዳይ ነው። እግዚአብሔር በነገሮቻችሁ በችግሮቻችሁ በውጣ ወረዳችሁ ሁሉ ፈጣሪ ዝም ካለ የተሻለ ነገር ስላለው ነው፣ እየሰራላችሁ ስለሆነ ነው። የኔን ብዙም ስቃይንም መከራይንም አላበዛውም። ፈጥኖ ነው የመለሰልኝ። ፈጥኖ ሲመልስልኝ እኔን ወዶኝ እናንተን ጠልቷችሁ አይደለም፣ በሱ ያለኝ እምነት እንዲጠነክር ስለፈለገ ነው። እግዚአብሔር ከዛ ከነበርኩበት ነገር ላጥ አድርጎ አወጣኝ። ያንቺ የዘገየው የተሻለ ነገር እየሰራልሽ ስለሆነ ነው። አንዳንዴ ብያቸዋለሁ 16 ዓመት 17 ዓመት 20 ዓመት አንድ ጥያቄ ይዛችሁ ፈጣሪ ስር ቁጭ ያላችኋላችሁ ይመለስልናል ብላችሁ። ይህን ያህል ዓመት ፈጣሪ በህይወታችሁ ሊዘገይ አይችልም። ያልመለሰልሽ የጠየቅሽው ጥያቄ አንቺም እግዚአብሔርም ሰውም የሚከብርበት ነገር ስላልሆነ ነው። እግዚአብሔር 20 ዓመታትን 10 ምናምን ዓመታትን 10 ዓመታትን በስቃይ ያኖራችሁ ሳይሰማሽ ቀርቶ አይደለም። ካልተመለሰ ሙቭ ኦን። የጠየቅሽውን ነገር ካልሰጠሽ እግዚአብሔር የማይከብርበትም አንቺም ማትከብሪበትም። እግዚአብሔር ማንንም ሊያሰቃይ አላመጣም። እኔ ያለፍኩባቸው ነገሮች የችግር ቀኖቼ ዛሬን አጀግነው ያቆሙኝ ቀኖች ስለሆኑ ማን ምን አለ ላዳመጣቸውም አልችልም። ድህነት አቧራ ነው፣ ይራገፋል። እንትናም ጋር ተጠግቼ ይለፍልኝ፣ እንትናም ጋር ተጠግቼ ይለፍልኝ። ብቻ ምንድነው ሾርት ከት ተቀይሻታለሁ ድህነት። ኤኒዌይስ ድህነት ችግር መጥፎ ነው ጋይስ። ሳይኖራችሁ ሲቀር ብታወሩ ራሱ የሚያዳምጣችሁ ሰው የለም። ምን ያልነገርኳችሁ ያኔ በሌለኝ ሰዓት ድሮ ማለት ነው በሌለኝ ሰዓት ስልክ እንኳን ስደውል በኋላ እንደውልልሽ ይላሉ። ውፍጭ እያሉ ነው የሚያዳምጣችሁ በሌላችሁ ሰዓት። ቲንክ ዩ ኒ ፍቅር ያገሬ ልጅ እኔ
ሰው ይውላችሁ አይኑን በጣም ነው የሚጨፍነው። ይሄ ደግሞ ምርር ያለ ሀቅ ነው። ግን ልንገራችሁ አይናቸውን ጭፍና አድርገው በሌላችሁ ሰዓት ዙር ብለው ያላየዋችሁ እንደ ኃጢአት የተጠየፏችሁ ሰዎች አንዳንድ ሰው ጨካኝ ነው ጋይስ። አሁን ትላንትም እቺው ነኝ ራሴው ዛሬም እቺው ነኝ። ግን ሰው በምን ይገርመኛል መሰላችሁ? ብድግ ብለው ዛሬ ምሳ እንበላም ወይ ብድግ ብለው አንገናኝም ቡና እንጠጣም መርዝ ጠጪ ቴንክ ዩ ፍቅር። አዎ ትላንትና ምን ነኝ ዛሬ ምን ነኝ? ትላንትና ምንድነው ልዩነቱ? ትላንት አልነበረኝም ዛሬ አለኝ። ዛሴት ሌላ ነገር የለውም። ዛሬ አለኝ ስላችሁ ዛሬ አትሊስት ቢላቸውን ሼር ማድረግ እችላለሁ። ዛሬ ቢያንስ ቢል ሼር ማድረግ እችላለሁ። ተረዳችሁ? ጊዜና ሁኔታ እያዩ የሚከረባበቱ እናንተን የሚሉ ሰዎች ብዙ ናቸው ጋይስ። ከሁኔታ ጋር የሚወዳችሁን ሰው አትውደዱ። ይሄን እንምላችሁ ምድር ላይ ላለ ሰው ነው። እዚህ ሚዲያ ላይ አስመሳይ ነው መሆን ያለብሽ። የሚዲያውን እንዳትረሱ። የሚዲያ አስመሳይነት ነው የሚያዋጣው። አለቀ። አይተሽ እንዳላየ ይሄ እኮ ነው አስመሳይነት ማለት። ሌላ ትርጉም ያለው መሰላችሁ? አይተሽ እንዳላየ ሰምተሽ ገብቶሽ እንዳልገባሽ that's called እኮ አስመሳይነት። ፕሪቴንድ ማድረግ ማለት ነው። ገብቶሽ መልክቱ ላንቺ እንደሆነ ራሱ ገብቶሽ በቃ አልገባኝም ብለሽ ላጥ ማለት ነው። ሚዲያ ላይ ሆደ ሰፊ መሆን ቻይ መሆን ቁስል እያልሽ ራሱ አልገባኝም። ምድር ላይ ግን እንደዛ የለም። ምድር ላይ ኤቭሪቲንግ ሬድ ላይንሽ ነው የሚሆነው። ሰው ከባድ ነው። ጊዜን፣ ሁኔታን፣ ወቅትን ያያል። ይሄ የማወራው ነገር እዚህ ሚዲያ ላይ ካለ ሰውና እዚህ ሚዲያ ላይ ከምታውቋቸው ሰዎች ጋር አታገናኙት። የሚዲያ ሰው ሚዲያ ላይ ነው የሚቀረው። ቋሚም ወዳጅ የለም፣ ቋሚም ጠላት የለም። ክብርም የለም፣ ውርደትም የለም። ቁሪን ጉቺዬ ቃል ሆኖ ያው እኮ ነው። እኛ እናመጣለን እነሱ ይቀበላሉ። እና ያለው እውነት ይሄ ነው። በቃ ያለው ነገር ይሄና ይሄ ብቻ ነው። ሰገሌ አንተ ሰገሌ እስቲ እንትኑን ሙላልኝ። ምንድነው ስሙ? ጋላሪውን ከጋላሪው ሙላልኝ እስቲ ሰገሌ። እና ፋይናሊ ሰገሌ ሙላልኝ ካልኩኝ በኋላ በጣም ትልልቅ ጊፍት ነው የቀረው። የኔ አባት እጂ ምን አይነት ደፋር ነች እንዳትልኝ ጋይስ። ሙላልኝ ካልኩት በኋላ ትዝ ሲለኝ 3 ጋላሪ ነው የቀረው። ትልልቁ ነው ደግሞ የቀረው። እጂ ምን አይነት ደደብ ደነዝ ነች እያለኝ ነው የኔ አይቶት። እና ስትኖሩ just be good, do good, leave the rest to God። ሌላው ትርፍ ነው። ውርደት የለ፣ ክብር የለ። ሚዲያ ላይ ያለው ትዝብት ነው። which is እዚሁ ጋር የምታሞግሱንም የምትደግፉንም የምትነቅፉንም እናንተ ትታዘባላችሁ። ቀሪው የእናንተ ትዝብት እንጂ ሚዲያ ላይ ክብር ሰጠሽኝ አዋረዳችሁኝ ማን ምን ያመጣል? ከተባልነው በላይ አትሉ፣ ካደረጋችሁት በላይ አታደርጉ፣ ከተባለው በላይ አንባል፣ ከተፖሰተው በላይ አንፖሰት። ሁሉን ያላችሁት ሁሉን የሰጣችሁን ላይሰንስ እያለ እኮ ስቲል ወዳጅ አለ፣ ስቲል ተከታይ አለ። የሚቀር ነገር የለም፣ የሚቆም ህይወት የለም። ወላይ ሚዲያ ወላይ ምድሩ። በአካል ለምታገኙት እንጀራ ቆርሳችሁ አብራችሁ ለምትበሉት ሰው ብቻ ተጠንቀቁ። ሌላው ከቀን ጋር አብሮ እንደ ንፋስ አብሮ የሚነፍስ ነው፣ ከንፋስ ጋር አብሮ የሚመለስ ነው። ስለዚህ ለሚዲያ ሰው አትደነቁ፣ አትገረሙ። ይሄው ነው ምድር ላይ ለምታገኙት ሰው። ከዛ ውጭ ከቆይታ ብዛት የገባኝ እህት፣ ወንድም፣ አባት፣ እናት የሚባል ነገር የለም። ወንድሞችሽ የእናትሽ ልጆች፣ እህቶችሽ የእናትሽ ልጆች።
በቃ እንግባባለን የሚባለው እዚህ ሚዲያ ላይ ከእንትና ጋር እንግባባለን ነው አለቀ። ከዛ የዘለለ ነገር የለም። ከእንትና ጋር እኮ አግባባለን እንግባባለን ይኸው ነው። አዎ የወዲትዬ ስለሚመር ዋጩ ይመራል። የኔ እናት ምርር ነው የሚለው። በተለይ ለእንዳንቺ አይነቷ ያጠወለውልሻል። ግን ዋጩ እንግባባለን ነው። ከዛ የሆነ ቀን ስትጣሉ በቃ እንግባባ ነበር፣ አሁን ደግሞ አልተግባባንም ነው። ይኸው ነው ያለው ነገርና ብዙም ልባችሁ አይሰበር በሚዲያ ምክንያቱም ከባድ ሰው ነሽ። ምን ላድርግ እንደ አሯሯጣቸው እንዳካሄዳቸው ከዓመታት በፊት እኮ ከሚዲያ ጠፍተን ነበር። ከዓመታት በላይ ያ በጣም ሎንግ ታይም ሚዲያውን ዘግተን ላጥ ብለን ነበር። ግን አሁን ምንድነው? አሁን ተማርን። ምን እያልኩኝ እየኖርኩ እንደሆነ ታውቃላችሁ? በሚዲያ ህይወት who is next